በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ድርሳነ ገብርኤል አንድነቱ በሶስትነቱ ሳይከፋፈል ሶስትነቱ በአንድነቱ በሶስትነቱ ለዘላለም ጸንቶ የሚኖር በባህሪው የማይመረመር ሲሆን በፍጥረቱ የሚታወቅ መባረክትን በነጸብራቅ ብልጭታ የሚበታትነው ውሃዎችን በረቂቅ ደመና አካል የሚቋጥር ሊወድቁ የሚገመገሙትን የሚደግፍ ሐሰተኞችን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎችና ከሕፃናት ለሱ ብቻ ምስጋና የተገባው አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በማመን በጥር 19 ቀን የሚነበብ የሚጸለይ የፍጹም ደስታ መልአክ የሚሆን የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። ጸሎቱ ኃይል ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር እንዲሁም ከህዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አንደኛ ምዕራፍ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ የመላእክት አለቃ የሚሆን ስለ ቅዱስ ገብርኤል የተናገረው ድርሳን እንዲህ ነው። አለትቃርፉ በሚባል መጽሐፍ እንደተነገረ ሳጥናኤል በወደቀ ጊዜ ይህ መላእክትን ከታላቅ መታወክ በቃሉ ጸጥ አደረጋቸው። ብሩሃንና ጽዱላን የሆኑ ሰማያትን የፈጠረ የጌትነቱን ዙፋን ከሁሉ በላይ የዘረጋ በቃሉም የቅዱሳን መላእክት ጭፍሮች ስሙን ሊቀድሱ ከሃሊነቱን ሊገልጹ የፈጠረ ዳግመኛም በራሱ አርአያና አምሳል ፈጥሮ በልዩ ልዩ ምስጋና እንዲያመሰግኑ ያደረገ እግዚአብሔር ይመስገን አለ። በጌትነቱ ዙፋን አንጻር ብርሃንን የፈጠረ ዙፋንም እንዲሸከሙ አርባዕቱ እንስሳትን የመደበ ከነዚያም የመጀመሪያው ፊቱ የሰው ፊት ሲመስል የሁለተኛው ፊቱ የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ዙፋኑን የሚሸከሙ ናቸው። የሶስተኛው ፊት እንደ ላም ፊት ሲመስል የአራተኛው ፊት ደግሞ የንስር ፊት ይመስላል። እነዚህም ደግሞ በግራ በኩል ዙፋኑን የሚሸከሙ ናቸው። ኪሩቤል የሚባሉ 4 ክንፍ ያላቸው ሱራፌልም የሚባሉ 6 ክንፍ ያላቸው መላእክት አሉ። እነሱም የእግዚአብሔር የጌትነቱ እሳት እንዳያቃጥላቸው በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። 2 ክንፋቸውንም ዘርግተው ቅዱስ 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 አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ ነው እያሉ ያመሰግናሉ። በየማዕረጋቸውና በየወገናቸው አንድ አድርጎ 10 ሊቃነ መላእክትን ሾመ። የመጀመሪያው አለቃ ከአንደኛው እስከ 2ኛው ያለው የስልጣን ደረጃ ከምድር እስከ ሰማይ ያለውን ርቀት ያህል ነው። እነዚህም በረቂቃን መላእክት ላይ የበላይ አለቆች ናቸው። ሌሎችም አይናቸው ብዙ የሆኑ አሉ። ክንፋቸውም 6 የሆነ ሱራፌል የሚባሉ አለቆች አሉ። ከነሱም እግዚአብሔር ስቡ ነው እያለ የሚያመሰግን እግዚአብሔር እኩት ነው እያለ የሚዘምር እግዚአብሔር ብሩክ ነው እያለ የሚያወድስ እግዚአብሔር ቅዱስ ነው እያለ የሚቀድስ አለ። እሱም እንዲያመሰግኑት ወዶ ለሁሉም ያማረና የጣፈጠ አንደበት ሰጥቶ አዋቂዎች አደረጋቸው። ቅዱሳን የሚሆኑ 10 አለቆችም አሉ። እነሱ በብርሃን ድንኳን ዙሪያ እና በዙፋኑ ፊት ይቆማሉ። ከዚያም ግሩም በሚሆን በመለኮት የእሳት አትሮንስ አካባቢ ይዞራሉ። ከነዚህም አለቆች አለቃ የሆነ የመላእክት ምስጋና ወደ እግዚአብሔር የሚያሳርግ ሳጥናኤል የሚባል አንድ መልአክ ነበረ። ይህም እርጉም መልአክ ፍጡር መሆኑን እያወቀ ቀዳማዊውን ብርሃን በማሰብ ልቡ በልዩ ሀሳብ ተመሰጠ። ክብሬንስ ለባዕድ አሳልፌ ለምን እሰጣለሁ? ራሴ መመስገን ሲገባኝ ለምን አመሰግናለሁ? እያለ ተመጻደቀ። ይኸውም ሳጥናኤል ከእሱ ጋር ያሉትን መላእክት እንደምታስቡት ፈጣሪ ያለን ከሆነ እኛም እንዲሁም እግዚአብሔር ያልፈጠረውን ፍጥረት መፍጠርን አለብን አላቸው። መላእክትም ይህን በሰሙ ጊዜ ፈጽመው ታወኩ። ከሃዲው ሳጥናኤል ግን በክህደቱ በመጽናት እኛን የፈጠረ ካለ ከመንበሬ ይጣለኝ ከማዕረጌም ያዋርደኝ እያለ ደነፋ። ዳግመኛም በዚህ በሚናገረው ነገር ሁሉ በመላእክት ዘንድ ፍጹም መታወክ ሆነ። ፈጽሞ እስኪ ክድ ድረስ ከነቀፋው አልታገሰምና ይልቁንም መላእክትን እኔ የሁሉ ፈጣሪ ስለሆንክ ስቡ ክቡር ታላቅ ተብሎ መመስገን ይገባኛል
ይገባኛልና ከእኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ይህንንም በተናገረ ጊዜ በቅጽበት ከመንበሩ ወደቀ፣ ከክብሩም ተዋረደ። የእሱ ተከታዮች የሆኑ ብዙ መላእክትም ከማዕረጋቸው ተሻሩ። በዚያን ጊዜ የሰላሙ መልአክ ቅዱስ ገብርኤል እኛ ሁላችን መላእክት በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽህና ሆነን በያዝነው ስርዓታችን እንጽና ብሎ በታላቅ ቃል በመናገር የመላእክትን ሰራዊት ጸጥ አድርጎ አረጋጋቸው። ከዚህም በኋላ እግዚአብሔር ተገልጦ የፈጠራቸው እሱ መሆኑና በጨለማ መካከል ብርሃን ይሁን ብሎ ትእዛዝ የሰጠ እሱ መሆኑን ነገራቸው። እሱም አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትን ምስጋና በሰማይ በምድር የመላ ነው እያሉ አመሰግኑ። ስርዓቱን የጠበቀና ትእዛዙን የተቀበለ በማዕረጉ ጸንቶ የቆየ የገብርኤልን ቃል ያሰማና ትእዛዙንም ያልተቀበለ ግን ከማዕረጉ ወርዶ ከዳቢሎስ ጋር ወደቀ። በየቦታው ያሉ የእሱ ተከታዮች የሆኑ መላእክት ሁሉ ከስልጣን ተሽረው እርኩሳን መናፍስት ሆኑ። ሁለተኛ ምዕራፍ። በነፍስ በስጋ አንድ የሆናችሁ ቅድስት ቤተ ክርስቲያንን የማህበራነ ጉባኤ ሆይ ይህ የመላእክት አለቃ ቅዱስ ገብርኤል በባህሪውና በአቋሙ ጸንቶ እንደተገኘ አርቃችሁ አስተውሉ። ሕግና ስርዓትን ለእናንተ አላችሁና ይህ መልአክ ሳጥናኤል በካደ ጊዜ መላእክትን በእምነት አጸናቸው፣ በቃሉ ማረጋጋቸው። ስለዚህም እግዚአብሔር አክብሮ በረቂቃን መላእክት ላይ ሾመው። እንግዲህ የጌታ ወዳጅ ዮሐንስ በመልእክቱ በቃል ብቻ ሳይሆን በስራም እንጂ እንተባበር ብሎ እንደተናገረ እኛም እርስ በርሳችን በመፈቃቀር የወንድማማችን ችግር የእኛ ችግር አድርገን በቃላችን በስራችን አንድ ሆነን ይለምንልን ዘንድ እንማልደው። እርስ በርሳችን ብንነቃቀፍ ግን ቆዳችን ከአጥንታችን እስኪጣበቅ ብንጾም ላባችን ወደ ደም ተለውጦ እስኪንጠባጠብ ድረስ ብንሰግድ ጾማችን ስግደታችን ሊያርግልን አይችልም። ያነጋገሩ መዓዛ ጣፋጭነት ያለው ጳውሎስ ፍቅር የማንኛውም ስራ ሁሉ ማስፈጸሚያ ከሁሉም በላይ የሆነች ሕግ ናት ሲል ተናግሯልና። ዳግመኛም የመላእክትን ቋንቋ እንኳን ባውቅ ፍቅር ከሌለኝ እንደሚጮህ ቆርቆሮ ወይም እንደሚመታ የከበሮ ድምፅ መሆኔን እንጂ አዋቂ ልባል አይቻልም አለ። ስለዚህም ሐዋርያ ያዕቆብ በመልእክቱ እግዚአብሔርን እሺ በጄ በሉት ሰይጣንን ግን አሻፈረኝ በሉት ብሎ እንደተናገረ ያጸናን ዘንድ የዚህን የሰላም መልአክ የቅዱስ ገብርኤልን በዓል እናክብር። የጠላታችን የሰይጣን ፈቃድ አንቀበለው፣ ለፈጣሪያችን እንገዛ። ተፈጥሯቸው ጽኑ የሆነ መላእክትን በምክሩ ያጽናና ያረጋጋ፣ ፍጥረታችን ደካማ የሆነ እኛም ከማጽናናት እንዴት ቸል ይላል። ልመናው አማላጅነቱ ከአገልጋዩ ከኔ ከፍቅርተ ማርያም ከመላ ቤተሰቦቼ ከህዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። ሶስተኛ ምዕራፍ። እንግዲህ ግሩም የሚሆን የመለኮት ምርጥ መሳሪያ የምድር ዳግሚት አርአያም የተባለች በውስጥ በአፋ ድንግል የምትሆን እናትነትን ግርድናን ከእናትነት አስተባብራ የተገኘች ወደ ድንግል ማርያም ነገር እንመለስ። በነፍሷም በስጋዋም ኃጢአት ያላደፈች ስለሆነች የአብ የጌትነቱ ንጹሕ አዳራሽ የወልድ ማደሪያ የተባለች በድንጋሌ ስጋ በድንጋሌ ነፍስ የተጌጠች በንጽሐ ስጋ በንጽሐ ነፍስ የታተመች የመንፈስ ቅዱስ ማደሪያ ስለሆነች ከዓለሙ ፍጥረታት ሁሉ ምሳሌ አይገኝላትም። እናስቀድሞ እንደተናገርኩት ንጹሕ ገንዘቡ ከሚሆን ከቸር አምላክ በቀር ስጋዊ ደማዊ ሰው ወደ እሷ ያልቀረበ በመጸነስና 9 ወር በመሸከም ማኅተመ ድንግልናዋ አልተለወጠም። በመውለዷም የስጋዋ ንጽሕና አላደፈም። ስለዚህም ለሰውና ለመላእክት በዓለም ላይ ላሉ ፍጥረታት ሁሉ መመኪያ ሆነች። የማርያምንስ ክብር ከመናገር ቢያስፈልግ ወረቀትና ቀለም ባልበቃም ነበር። ዳሩ ግን የሰሚዎች ልብ እንዳይዘነጋና እንዳይሰለች በመጠንና ባጭር ይሁን። በአማላጅነቷ የሚደረግ ይቅርታ፣ በረዴቷ የሚገኝ ስጦታ፣ የተወዳጅ ልጇም ቸርነት በአገልጋዩ በእኔ በፍቅርተ ማርያም ከነመላ ቤተሰቦች እንዲሁም ከሕዝበ ክርስቲያን ጋር
እንዲሁም በዚህ ዓለም ባሉ ሰዎች በታላቁም በትንሹም በደካማው በብርቱም ሁሉ ላይ ይደር እስከ ዘላለሙ ድረስ አሜን። የልዑል እግዚአብሔር የመላእክቶቹ አለቃ የድንግል ማርያም ባለሟል የይቅርታና የቸርነት አማላጅ የሚሆን የቅዱስ ገብርኤልን ድርሳን ይህ ነው። የቃልን ሰው መሆን የምስራች የተናገረ በክንፉ ላይ የዓለም የሕይወት ማህተም የታተመበት ይህ መልአክ የወንጌል ልጆች የምንሆን ሁላችንንም ከመውደቅ ከመጥፋት ይጠብቀን አሜን። ኢሳያስ እነሆ ድንግል በድንግልና ትጸንሳለች፣ ያለ ርኩሰትም ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል ብሎ ትንቢት ወደ ተናገረላት ታናሽ ብላቴና ወደምትሆን ወደ ገነት እርግብ ወርዶ የጌታ መጸነስ የምስራች ያበሰረ የቅዱስ ገብርኤልን ድርሳን ይህ ነው። ቅዱስ የሚሆን የዚህ የመልአክ ብስራት እነሆ በስራ ተተረጎመ። ስሙም የሰማይ ሰራዊት አለቃ የሚሆን እሱ ገብርኤል ነው። የጸሎቱ ኃይልም በባህርም በየብስም ይጠብቀን ለዘላለሙ አሜን። ወደ ነቢያትና ሐዋርያት ወደ ጻድቃን ሰማዕታት ለእርዳታ የሚላክ ከሊቀ መላእክት አንዱ የሆነ የምስራች ዜና አብሳሪ ድርሳን ይህ ነው። እንደዚሁም ይች ገዳም ለመጠበቅና ይችንም መንጋ ለመጎብኘት ወደዚህ ይላክ አገልጋዩ ከሚሆን ከፍቅርተ ማርያም ከነመላ ቤተሰቦቼ እንዲሁም ከህዝበ ክርስቲያን ጋር ለዘላለሙ ይጠብቀን አሜን። አራተኛ ምዕራፍ በረከቱ በአገልጋዩ በእኔ በፍቅርተ ማርያም እንዲሁም ከነመላ ቤተሰቦቼ ላይ ይደርና የመላእክት አለቃ የሚሆን ቅዱስ ገብርኤል ያደረገው ተአምር ነው። ሰዎች ቤተ ክርስቲያንን ለመስራት ድንጋይ በሚሸከሙበት ጊዜ ታላቅ ድንጋይ በግንበኛው በአናጺው ላይ ወደቀበት። ሁለተኛውም በአንድ የቀን ሰራተኛ ወዛደር ላይ ወደቀበትና እግሩን ቆረጠው። ሰዎችም በአልጋ አድርገው ተሸክመው ወደ ቤቱ ይዘውት ሲሄዱ ቅዱስ ገብርኤል በአንድ አዋቂ ወጌሻ አምሳል መጣና የተሸከሙትን ሰዎች ምን ጉዳት እንደደረሰበት መረምር ዘንድ ቁስለኛውን አሳርፉት አላቸው። እነርሱም ይህን ሰው ካዳንከው ዋጋህን እንሰጣለን አሉት። ከዚህም በኋላ ያንን ሰው ልጅ ምን አገኘ ሲል ጠየቀውና ዳሩ ግን በዛሬው ዕለት ትድናለህ ብሎት በክብር አረገ። በእኩለ ሌሊትም ላይ በጽኑ ሕመም ሲሰቃይ ሳለ መልአኩ በሕልም ታየው። ከዚያም ለምን ትተኛለህ? ተነስተህ ወደ ስራ ሂድ እንጂ እግዚአብሔር ከደዌ ፈውሶሃል አለው። ያም ሰው በነቃ ጊዜ ከቀድሞ የበለጠ ጤንነት አገኘ። እንደ ዳንም ባወቀ ጊዜ እግዚአብሔርን እና የመላእክት አለቃ የሚሆን ቅዱስ ገብርኤልን እያመሰገነ ተነስቶ በእግሩ ቆመ። ሚስቱ፣ ልጆቹና በአካባቢው የተገኙት ሁሉ ምን ሆነ ነበር ብለው ጠየቁት። እሱም ከማን ወገን እንደሆነ የማላውቀው መልኩ ብሩህ ሰው መጥቶ ተነስ፣ እግዚአብሔር ጤንነትህን ሰጥቶሃልና ወደ ስራ ሂድ አለኝ። ቃሉንም በሰማው ጊዜ ይህ ቁስሌ እንዳልቆሰለ ሆኖ አገኘሁት። ያዳነኝንም ቅዱስ ገብርኤል እንደሆነ እነግራችኋለሁ አላቸውና ተነስቶ ወደ ስራው ሄደ። ያዩትና የሰሙት ሁሉ ይህንን ታምራት ያደረገ አንድ የሚሆን የቅዱስ ገብርኤል አምላክ ኃያል ነው እያሉ አደነቁ። ለአገልጋዩ ለእኔ ለፍቅርተ ማርያም ከነመላ ቤተሰቦቼ ከክፉ ነገር ሁሉ ይጠብቀን ለዘላለሙ አሜን። የፍቅሩ ባለሟልነት በአገልጋዩ በእኔ በፍቅርተ ማርያም ከነመላ ቤተሰቦቼ ላይ ለዘላለሙ ይሁንና በውስጧ የጊዮርጊስ ስጋ ያረፈባት ባህር እንደከፈለ የሚናገር የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። አንድ አሳዊ ንጉሥ የሰማዕቱ የቅዱስ ጊዮርጊስን ሰውነት በመጋዝ እንዲሰነጥቁትና ከሰነጠቁትም በኋላ የሚያቃጥል ድኝና ቁልቋል ካለበት የብረት ጋን ውስጥ እንዲጨምሩ ታዘዘ። የብረት ጋኑንም የሚያሰማ ወይም የሚያግል ነበልባሉ 15 ክንድ ያህል ከፍታ ያለው እሳት እንዲያነዱ በአሽከሮቹን አዘዘና እነሱም እንዳዘዛቸው አደረጉ። ዳግመኛም ያ አላዊ 2 ክንድ ያህል ወደ መሬት ቆፍረው የብረት ጋኑን እንዲቀብሩ በላዩም ላይ አፈር እንዲከምሩበትና ቤትም እንዲሰሩበት አደረገ። ከዚህም በኋላ ጌታችን የመላእክት አለቃ የሚሆን ቅዱስ ገብርኤልን
የጊዮርጊስ ስጋ ያለበትን የብረት ጋን ምድር ሰንጥቆ እንዲያወጣ አዘዘውና እንደታዘዘው ጋኑንም የጊዮርጊስንም ስጋ አወጣ። በረከቱ ከእኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ለዘላለሙ ይጠብቀን አሜን። ቅዱስ ገብርኤል ሆይ የከበሩ ሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን ስጋ ያወጣ ከብረት ጋን በነጭ ሐር ንጽሕና ልብስ ሸልመ አስጊጠኝ። እኔን የበደል ጎዳና ከመሄድ እቆጠብ ዘንድ እግሬ ሰባራ በመሆን ትርፌ መከራና ሞት ነውና በከንቱ መባከን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። መልክዓ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የቅዱስ ገብርኤልን ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጻፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበቴ ሁነኝ። ለተፈጥሮ ከቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም ላለው ቅዱስ ገብርኤል ሆይ ማህተሙ የአይሁድ ንጉሥ ነው የሚል የሕፃኑ ኢየሱስና የእናቱ የቅድስት ድንግል ማርያም መልክዓ ስዕል የተሳለብ የበለዓም የራእዩ ኮከብ የልደት ሐዋርያ አንተነ። ለዝክረ ስም ከቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው ነገር ግን አምላክ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጸ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ። ለስዕርተ ርእስ ከቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም ላለሁ ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ለገጽ ከቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል የነነዌ ንጉሥ ያየው ከመላእክት ገጽታ የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት እድን ዘንድ የነገውንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የሀጡን ኃጢአት አስተሰሪ። ለቀራንብት ከቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለም በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና ለአእዛኒ ከቅዱስ ገብርኤል ሆይ የአብ አካላዊ ቃል መስወሳክወ ብርሃን ለሚሆኑ ጆሮች ሰላም ላለው የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው ቅዱስ ገብርኤል ሆይ ከጭንቀትና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን ፍቅርተ ማርያም ከነበልና ቤተሰቦቼ በረዴት ኃይል አድነኝ። ለአእናፍ ከቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም ላለሁ የንጽህና የቅድስና መገኛ ለሆኑ ክንፎችም ሰላም ላለሁ ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍል ነውና ለአፉ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ እንደገሰጸው አፍ ሰላም ላለው ደስታና ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችም ሰላም ላለው ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ላፊ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አብጅለት። ለልሳን ከቅዱስ ገብርኤል ማህተመ ባህሪው ቃልህ ለሚሆን አንደበት ሰላም ላለው የባቢሎን የእሳት ውእየት ወደ ቀዝቃዛነት የለወጠ ለስትንፋስ ሰጠህልም ሰላም ላለው ቅዱስ ገብርኤል ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራን ቁስን እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጉርኤ
የሚያስደስት ጣዕመ ዜማዋ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽህና ሀብል ላጌጠ አንገት ሰላም እላለሁ። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ቅድስት ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካም ያለ ሕማም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ አደረ። የልዑል ኃይልን በሚያስደንቅ ግርማ ጠበቃት፣ ጋረዳት። ለመተከፍት ከቅዱስ ገብርኤል የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንም ሰላም እላለሁ። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። እዝራ ኡራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለእንግዳ አከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ለአዳዊ ከቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾች ሰላም እላለሁ። ቅዱስ ገብርኤል የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቃ አውጣኝ። ለኩርናእከ ቅዱስ ገብርኤል ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም እላለሁ። ቅዱስ ገብርኤል ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ለእረሃከ ቅዱስ ገብርኤል ብሩክ ጸጋን ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ቅዱስ ገብርኤል ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረው ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአስፋረዴ ከቅዱስ ገብርኤል ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም እላለሁ። ቅዱስ ገብርኤል ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪን በአርአያና በአምሳሌ የፈጠርከውን እንዴት ታጠፈዋለ? አሳምረ ያነስከውንስ ሕንጻ ስለምን ታፈርሰዋለ? እያልክ ማልድልኝ። ለከርስ ከቅዱስ ገብርኤል ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም እላለሁ። የሶስቱ ከዋሳተ አካል መስዋዕት ለሆነው ጽሩይ ልቦና ሰላም እላለሁ። ቅዱስ ገብርኤል ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ለህሊና ከቅዱስ ገብርኤል ምስጋናን በዝማሬ ድምፅ ለሚያስማማ ለሚያመሰግን ህሊና ሰላም እላለሁ። የስጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል የደህንነት መልአክ ነህና እኔን አገልጋይህን ፍቅርተ ማርያም ከነመላ ቤተሰቦቼ ከችግር አውጣን። ይልቁንም ጠላታችን ሰይጣን የመቅሰፍት እሳት ወላፈኑን በእኛ ላይ በነዛ ጊዜ ፈጥነ በክንፎች ጋርደን። ለአማኡት ከቅዱስ ገብርኤል ለሚጠሩ ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም እላለሁ። ቅዱስ ገብርኤል አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢስተካከለ እንጂ እንዳንተ ማን አለ? ለእምብርት ከቅዱስ ገብርኤል ስነ ባህሪውም ረቂቅ ለሆነ እምብርትም ሰላም እላለሁ። በብሩ መብረቅ የተሸለመ ነበልባላዊ ወገብ ሰላም እላለሁ። ቅዱስ ገብርኤል እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ይሆን? እባክህ የድሌን እጣ ፈንታ ንገረኝ። ለአቁያጽከ ቅዱስ ገብርኤል በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቆያጽ ሰላም እላለሁ። ቅዱስ ገብርኤል ስንፍናን የምታወግዝ የእውቀት ባለቤት እንደመሆነ በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም 7 አዕማድ አቆመችላት። ለአእጋርከ ቅዱስ ገብርኤል የተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራትስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ቅዱስ ገብርኤል ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በህልሙ ነገርከው። ለሰኮና ከቅዱስ ገብርኤል በዚያ
ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫሞች ሰላም ላለው ቅዱስ ገብርኤል የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአጻብዕ ከቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም ላለው ቅዱስ ገብርኤል ሆይ የትህትናና የጽድቅ መምህር እንደመሆን መጠን በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን ሰው ዘመድ ወገን ሁሉ ሐሰተኛ ነው። ለቆመ ከቅዱስ ገብርኤል የማረጋጋትና የደስታ መገኛ ለሆነው አካል ቆም ሰላም ላለው ከፍጥረተ ዓለም እስከ ዛሬ በሕያውነት ላለው ስነ መልክም ሰላም ላለው ቅዱስ ገብርኤል በየጊዜው በየዘመኑ መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና አልቦ እምሰብ ቅዱስ ገብርኤል ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ስለዚህ እኔም አውቄና አንተን ዋጋ ቆጥረ የማረጋጋት ቃልን አሰማኝ። የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እላለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ የምስራችን ትነግር ዘንድ ወደ ገሊላ ምድር የተላክ ቅዱስ ገብርኤል ሆይ ሰላም እላለሁ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጸ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇን ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመረጥካቸው ቅዱስ ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬን እየዘመርኩ ሰላም እል ዘንድ አቤቱ ተገለጽልኝ። ከነደ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የአሸናፊ የኃይል መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍን ጋርድልኝ። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጾፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን፣ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ዘወሀቦ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድኃኔ አቡካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻእብ ለዳቢሎስ ወአመ አብስራ ለቅድስት ድንግል ማርያም ከመ ኢትደንግጽ እምቃሉ ማህያዊ ከማሃ አድህነኒ እምድንጋጼ መዓት ወሌሊት ሌተ ለፍቅርተ ማርያም አስራተ ገብሪ ክንፈ ገብሪ ገብረ መድኅን ዓመተ ኢየሱስ ወልደ ትንሣኤ ወልደ ተክለ ሃይማኖት አሜን። ሰላም ለከ ቅዱስ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ቅዱስ ገብርኤል በስራታዊ ሰላም ለከ ጽንሰ ቃል አለባዊ ሰላም ለከ ጾፈ ነደ እሳት አርማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምንደሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወሌሊተ እቀበነ አንተ
ኦ አምላከ ቅዱስ ገብርኤል እቀበኒ ወሃድነኒ አንተ መከራ ስጋ ወነፍስ ሊተ ለፍቅርተ ማርያም አስራተ ገብርኤል ክንፈ ገብርኤል ገብረ መድኅን ዓመተ ኢየሱስ ወልደ ትንሣኤ ወልደ ተክለ ሃይማኖት ለሁሉም ቤተሰቦቼ ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ሰመ ብፀ ሱራፌል ዘምሩ ሳሩ ሰዘምሉ ላሉን ጊዜ ጸዋኩ ከቅረበኒ በምሕረት ወሰአል ሳለነ ቅድመ መንበሩ ለልዑል